ጽዮንና ኤፍራታ ወደ ሐኪም ቤት ከሄዱ በኋላ እንግዲህ ውጤቱ ጽዮን ስትጠብቀው የነበረው ነገር ሆኗል። ለሁለታቸውም በጣም ደስተኛ ናቸው። ከዚህ ቀደም ሲል ከያፌት ጋር ያደረግሽው ነገር አለ እንዴ በማለትም ጠይቃት ነበረ። ምን አይነት ጥያቄ ነው የምትጠይቅኝ በማለት ነበረ የመለሰችላት ኤፍራታ በወቅቱ። ሰላም ሰላም፣ ውድና የተከበራችሁ የለዛ ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመሪያ አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ ኤፍራታ እርጉዝ እንደሆነች ተነግሯታል። እንደዚሁም በቤት ውስጥ ሙከራም በራሳቸው አረጋግጠዋል። ጽዮን በጣም ደስተኛ ሆናለች። ከወንድሜ ነው ወይ ያረገሽው በማለትም ስትጠይቃት እና ታዲያ ከማን ሊሆን ይችላል በማለት ነበረ ኤፍራታ የመለሰችላት። እንግዲህ ያፌት የኤፍራታን እርግዝና ሲሰማ ምን ይላል የሚለውን ደግሞ እንግዲህ የምናየው ነው የሚሆነው። እንደምታውቁት ሰሞኑን ኤፍራታ ያለችበት የጤና ሁኔታ ትንሽ የሚያስፈራ ነበረ። ምክንያቱም ራሴን ያመኛል ትላለች፣ ያዞራታል፣ እንደዚሁም ደግሞ ያስታውካታል እና ይሄ ባህሪ ምንን አስመልክቶ ነው በማለት ራሷን ብዙ ጊዜ ትጠይቅ ነበረ። ዛሬ ግን ለጥያቄዎቿ ምላሽ የሚሆን ከጽዮን ጋር ሁለታቸው አብረው መልስ አግኝተዋል ማለት ነው። በእርግጥ ኤፍራታ ለናታን ብዙ መስዋዕት ትክፈል እንጂ ናታን ግን በሷ ተስፋ እየቆረጠ ያለ ይመስላል። እንዳያቸውት ከዲያራ ጋር በቻለው አቅም ለመቀራረብ እና አንዳንድ ነገሮችን ለማወቅ እየሞከረ ነው ያለው። ዲያራም በጣም ያፈቀረችው ትመስላለች። እንዴት ነህ በፍቅር በማለትም ጠይቀው ነበረ የሆነ ጊዜ ሲገናኙ። ብዙም አፍቃሪ የሚባል ሰው አይደለሁም በማለት መልሶላታል። አሁን እኔ ምንም ትኩረት ለእንደዚህ አይነት ነገር ትኩረት መስጠት አልፈልግም። እንደምታውቂው መጀመሪያ ራስን መቻል የሚባል ነገር አለ። ራሴን ከቻልኩ በኋላ ነው ስለሌላው ነገር የማስበው በማለትም እንግዲህ ትክክለኛ የሆነውን መልስ ለዲያራ መልሶላታል። ዲያራ አንተን የምትወድህ ከሆነ ደግሞ የልጄ ልብ እንዲሰበር አልፈልግም፣ በግዴታም ቢሆን እንድታገባ ታስገድድሃለሁ በማለት እንግዲህ የዲያራ እናት ለናታን ማስፈራሪያ ጭምር ነግረዋለች። ይህንን አስመልክቶ እንግዲህ ልጄን እኔ ሳላውቅ አንተ ተደብቀህ ልታገኛት ብትሞክር ደግሞ ምን አይነት ውሳኔ እንደምወስን አትገምትም በማለት ትዕዛዝም ተሰጥቶት ነበረ። ይሄን ትዕዛዝ በማለፍ እንግዲህ ከዲያራ ጋር ተደብቀው አብረው እንደነበሩ ነው ያየነው ካሳለፍነው ፓርት ላይ። የወይዘሮ ትዝታ ሰዎችም ናታን እንደምታውቂው አንቺ ያሽለት ሆቴል ውስጥ በቂ የሚባል ጥበቃ እየተደረገለት ነው ያለው። ነገር ግን ትናንት ከሰዓት ከሆቴሉ ወጥቶ ወደ የት እንደሄደ የኛ ሰዎች ሁሉ አያውቁም፣ ከኛ ሰዎች ሁሉ ተሰውሮ ነበር በማለት እንግዲህ የወይዘሮ ትዝታ የሌላኛው ልጇ ለወይዘሮ ትዝታ ነግሯት ነበረ። ምንድን ነው ስራችሁ? እሱን ተከታተሉት ብዬ አይደለ እንዴ ይህን ሁሉ ሰራተኛ እያስቀመጥኩት በማለትም እንዴት ሊሸውዳችሁ ቻለ በማለትም የወይዘሮ ትዝታ ተበሳጭታለች በወቅቱ። እንደምንም ብላችሁ የትና መቼ ወደ እነማን ጋር እንደሚገናኝ ሙሉ በሙሉ እሱን ልትቆጣጠሩት ይገባል በማለትም ተናግራለች። በሌላ መልኩ እንግዲህ ከያፌት ጋር አብሮ እየሰራን ያለው ናታን ስሙም ናኢፍ በማለት እንግዲህ የወይዘሮ ትዝታን ድርጅት የእሱ ድርጅት በማስመሰል ከናታን ጋር ሸሪክ ሆነው እየሰሩ ነው ያሉት። ከአንድ ስኬታማ ወንድ ጀርባ አንዲት ጀግና ሴት አለች ይባላል እና አንቺም ከኔ ጋር አብረሽ እንድትሰሪ እንደዚሁም ደግሞ የስራሽን ውጤት በስራ ማየት እፈልጋለሁ በማለት አንቺም ከጎን የሆነሽ እንድታበረታችኝ ይፈልጋሉ በማለት ይህን ሀሳብ ያመጣው ያፌት
ኤፍራታ አብራው እንድትሰራ ጥያቄ አቅርቦላታል። እርግጥ ኤፍራታ በዚህ ነገር ላይ ደስተኛ ናት። ምክንያቱም ኤፍራታ ወደ ያፌት ቤት ልትገባ የቻለችበትና እንደዚሁም ደግሞ ትልቁ እቅዷ ወደ ያፌት ስራ ቀረብ ብሎ አንዳንድ ነገሮችን ማወቅ ነው። ወደ ስራው ስትቃረብ ደግሞ ተባባሪዎቹን እና የስራውን ሁኔታ እያንዳንዱ የድርጅቱን ቅርንጫፎች ሁሉ ለማወቅ ስለሚያስችላት በዚህ ነገር በጣም ደስተኛ ናት። ስጠብቀው የነበርኩት ጉዳይ ተሳካልኝ፣ ሰመረልኝ በማለት ደስተኛ ብትሆንም ሰሞኑን ኤፍራታ ያለችበት የጤና ሁኔታ ወደ ድርጅቱ ሄዳ የማየት የምትፈልገውን ነገር እንድታይ አልሆነችም። እንደሚታወቀው ካሳለፍናቸው ፓርቶች ላይ እሷን ለማሳየት ይዟት ወጥቶ ነበረ። ነገር ግን ድርጅቱ ስትደርስ ራሷን አሟት ወደ ቤት እንደተመለሰች ነው። ቤት ከተመለሰችን በኋላ ደውሎላት መጥቼ ወስድሻለሁ በማለትም መልሶ በነገራት ጊዜ ውጭ መውጣት አልፈልግም፣ ራሴን እያመመኝ ስለሆነ ቤት ነው መቀመጥ የምፈልገው በማለት መልሳለታለች። ያፌት ማስከትሎ ለምንድን ነው ግን ከቤት ላለመውጣት ብዙ ምክንያቶችን እየፈጠርሽ ያለሽው በማለትም ቢጠይቃት እውነቴን ነው ራሴን አሞኛል በማለት ስትመልስለት እንዴ እውነትሽን ከሆነማ ታዲያ መጥቼ ልውሰድሽ ሐኪም ቤት ወይም ደግሞ መኪና ልላክልሽ ቢላትም ቀለል ያለ በሽታ ነው፣ ምናልባትም ሊተወኝ ይችላል፣ ስለዚህ አትጨነቅ፣ የሚብስብኝ ከሆነ እደውልልሃለሁ በማለት ነበረ ስልኩን የዘጋቸው። እንግዲህ ይሄ ነገር ግራ ስለገባት ጽዮንን እንድትመጣ ትነግራታለች። ጽዮን እንዳጋጣሚ ደውላ ነበር በወቅቱና ሰሞኑን እያመመኝ ነው ምን እንደሆንኩ ባላውቅም በማለት ኤፍራታ ለጽዮን ስትነግራት ይህ ማለትማ በቃ ሐኪም ቤት መሄድ አለብሽ፣ ያውም መጥቼ ሐኪም ቤት ወስድሻለሁ፣ መሄድ አለብን በማለት ወደ ቤት ከመጣች በኋላ ጽዮን ቤት ከደረሰች በኋላ ኤፍራታ ያስታውካታል። ጽዮንም ኤፍራታን ተከታትላ እስከ መጸዳጃ ቤት ድረስ ትሄዳለች። መጸዳጃ ቤትም ከሄደች በኋላ ኤፍራታ ላይ እየተከናወነ ያለውን ነገር ታያለች። ምን ሆነች ነው ኤፉዬ የበላሽው የሆነ የማይስማማሽ ምግብ ምናልባት በልተሽ ከሆነ በማለት የምትጠይቃት አላቅም፣ ሰሞኑን ምን እየተካሄደ እንደሆነ አላውቅም፣ ያዞረኛል፣ እንደዚሁም ደግሞ ያቅለሸልሸኛል በማለት ትነግራታለች። ጽዮንም በወቅቱ ማለት እንዴት በማለት ግራ በመጋባት ከያፌት ጋር የሆነ ነገር ያደረጋችሁት ነገር አለ እንዴ በማለት የምትጠይቃትም ምን ለማለት ፈልገሽ ነው? ይልቁንስ ምን ለማለት እንደፈለግሽ ለምን ወደ እውነታው ወደ ጉዳዩ አትሄጅም? በማለት ኤፍራታ ለጽዮን ስትጠይቃት ይህ ማለት እኮ አሁን እያልሽኝ ያለሽው ባህሪ እኮ በሳይንስ እንደ ተማርነው ከሆነ የእርግዝና ምልክት ነው፣ ምናልባትም አርግዘሽ ሊሆን ይችላል በማለትም ስትመልስላት እውነትሽን ነው፣ እንደዚህ ነው ምልክቱ። ይህ ማለት ደግሞ ሐኪም ቤት ሄደን ማረጋገጥ ዛሬውኑ ማረጋገጥ እፈልጋለሁ በማለት ነበረ ኤፍራታ በፍጥነት ልብሷን ቀይራ ወደ ሐኪም ቤት ለመሄድ የቻሉት። እንግዲህ ጽዮን እዚህ ጋር ሁለት አይነት ጥያቄ አላት። አንድ ከወንድሜ ሊሆን ይችላል የሚል ደስ የሚል ስሜት ቢሆንም፣ ሌላኛው ደግሞ ምናልባትም ይሄ ልጅ ከያፌት ከሆነ ደግሞ ወንድሜና ኤፍራታ እስከ መጨረሻው እንዲለያዩ ሊገደዱ ነው በማለት ሁለት አይነት ሀሳብ ይዛ ነው ያለችው። እንደሚታወቀው ለጽዮን ካሁን በፊት ነግራታለች ከወንድሟ ጋር አብራ እንዳደረች እና ወንድሟ ግን ምንም የሚያስታውሰው ነገር እንደሌለው ነግራታለች። በወቅቱ ጽዮን እንዴት ወንድሜ ታዲያ ምንም አላስታወሰም በማለት ብትጠይቃትም ወንድምሽ ታስታውሽ ከሆነ በወቅቱ በጣም ሰክሮ ነበረ፣ እኔ ክፍል ነው ለማደር እየተገደደው፣ እኔም ደግሞ በማለት እንግዲህ ሰበቦቿን ትነግራታለች። በጣም ይገርማል። እንደዚሁም ደግሞ ያፌት አግቷት በነበረ ጊዜ እሷ ላይ የተከናወኑ ነገሮችን በሙሉ ትነግራታለች። ኦሬዲ ጽዮን፣ ዳጊና ኤፍራታ
ሶስታቸው በጣም ድብቅና ከባድ የሚባሉ ሚስጥሮችንም በሶስታቸው መካከል መደባበቅ እንደሌለ ከአሁን በፊት ቃል በተግባቡት መሰረት ሁላቸውም በግልጽ እየተነጋገሩ ነው። ጽዮንና ዳጊ ሌላ የጀመሩት ስራ አለ አቤልን ለማጥመድ። በሌላ መልኩ ደግሞ ጽዮንና ኤፍራታ ይህንን የተጸነሰውን ጽንስ ከያፌት ከናታን የሚለውን ኤፍራታ እርግጥ ይሄ ነገር ብዙም አላሳሰባትም። እርጉዝ መሆኗ ብቻ ግን በጣም አስደስቷታል። ምክንያቱም እርግጠኛ ናት እሷ ከናታን እንደሆነ ልጁ። ነገር ግን ይሄ ነገር በጽዮን ውስጥ ጥያቄ የፈጠረ ይመስላል። እንግዲህ ያፌትን አግብታ ወደ ቤቱ ከገባች ቀናቶችን ሳይሆን ወራቶችን እያስቆጠረች ነው ያለችው ኤፍራታ። ይህ ማለት ደግሞ በሁለታቸው መካከል ምንም ነገር አልተከናወነም የሚለውን ነገር በውስጧ መቀበል ትንሽ ቢከብዳትም፣ ነገር ግን ልጁ የወንድሜ ይሆናል የሚል ትልቅ ተስፋ ስላላት በኤፍራታ እርግዝና ጽዮን በጣም ደስተኛ ናት። ምናልባትም በዚህ ልጅ ምክንያት ወንድሜና እሷ አብረው ሊመለሱም ይችላሉ። በዚህም ልጅ ምክንያት እስከ መጨረሻውም ሊለያዩ ይችላሉ በማለት እንግዲህ በሁለቱም አቅጣጫ እያሰበች ነው ያለችው። የዛሬው ቪዲዮ እዚህ ድረስ ነበረ። ስላዳመጣችሁኝ ከልብ አመሰግናለሁኝ። መልካም ጊዜ